እግዚአብሔር ሴት አንተ ጥምብ አንሳ ጴንጤ ምን አባህ ነው ስለ የእግዚአብሔር ሴት ትላለህ? ጴንጤ ለኔ የእግዚአብሔር ሴት አይለኝም። ማህተም ይታያል? አዎ ይታየኛል። ይሄንን የተሰቀለበት መስቀል ብቻ ነው የማምነው። እናንተ የምታምኑት ሰይጣን ነው ጴንጤዎች። እኔ ያጠፋሁት ነገር አለ? አንተ ምን እንዳጠፋህ ልንገርህ። ምላስን ታሳምርና እባብ እንዴት ነው ቀስ እያለ ነው የሚነድፈው። አንተ ምላስን አሳምረህ የምትመጣው ሰውን ጴንጤ ለማድረግ ነው። ስለ ክርስቶስ ኢየሱስ ወጥቼ ፕሪች ማድረግበት ምክንያት ሰው ልቡ ወደ ክርስቶስ ኢየሱስ እንዲቀርብ ነው እንጂ ጴንጤ እንዲሆን ኦርቶዶክስ እንዲወጣ ኦርቶዶክስ እንዲሆንም አይደለም። እግዚአብሔርም ሲጀመር ጌታ ኢየሱስ ክርስቶስ ሲልክልን እኮ ነው ሐሳቡ ሃይማኖት ለመመስረት አይደለም። ሰው ግን በክርስቶስ ኢየሱስ አምኖ የዘላለም ሕይወት ወራሽ እንዲሆን። ሃይማኖት የሚባል ነገር እንደዚህ ዲፕ ማቅሶ አልነበርኩም። በጨለማ ነበርኩ። በጣም የሚያስጠላ ሕይወት ውስጥ ነበርኩኝ። ነገር ግን ደረሰልኝ አንድ አካል አውቃለሁ። ኦርቶዶክስ፣ ጴንጤ፣ ሙስሊም አይደለም የደረሰልኝ። ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ ሕይወቴ ላይ ከገባ በኋላ ካለውበት ጨለማ ነፃ ወጣሁ። በጣም ነው የምትመስል። በጣም ነው ሰውን ለመሳብ የምትጥረው። ለምን ያደርግልሃል? በቃ አንተ ካመንከው አይበቃም? ብራዘር ሌላ ሰውን አትበክል። ችግር የለውም። እንደዚህ በል፣ ማርያም ታማልዳለች በል። ማርያም አታማልድም። አማላጅ በእግዚአብሔር ቀኝ ያለ ኢየሱስ ክርስቶስ ብቻ። መጽሐፍ ቅዱስ ሚሊዮን ሐሳብ ብቻ ለአንቺ ልነግርሽ የምችለው በማርያም መንገድ ወደ እግዚአብሔር መቅረብ እንችላለን። አይቻልም ነው የምትሉት። በቅዱስ ሚካኤልም ወደ እግዚአብሔር መቅረብ እንችላለን። እናንተ ግን አታምኑበትም። ለምን? ምክንያቱም መጽሐፍ ቅዱስ ላይ በእግዚአብሔርና በሰው መካከል ያለ አንድ ብቸኛ እርሱም ኢየሱስ ክርስቶስ ብቻ። ግን ጻድቃኖቹም ወደ እግዚአብሔር ያቀርባሉ። እኛ ኦርቶዶክሳውያን እናመልካቸዋለን፣ እንለምናቸዋለን። በጣም ነው የምወዳቸው ነው። በሌላ በማንም የለም ብሎ በክርስቶስ ነው በሩም መግቢያውም መውጫውም ከተባለ ለምን በክርስቶስ ኢየሱስ ወደ እግዚአብሔር አትገቢም ነው እንጂ። አማላጅ ነው ሽምግልና። እንደናንተ አይነት ጭንቅላቱ ማለት ነው። እዚህ ኢየሱስ ያልክ እዚህ አትዘባርቅ። ኃጢአታችን እንዲሻር ስለኔ ስለ ቆሻሻው ኃጢአተኛ ይቆማሉ ጻድቃኖች። ለምን እናፍራለን? እኛ ኦርቶዶክሳውያን እርሱ እንዳይኖሩ ሞት ከልክሏቸዋል ይላል መጽሐፍ ቅዱስ ላይ። ግን የማይሞት ዘላለም የሚኖር የእግዚአብሔር ልጅ በሆነ በክርስቶስ ኢየሱስ ካመንሽ አብ ፊት ሁሉ ጊዜ ይታያል። አቆም ማለት ላንቺ መዳን ነው። ስለ መዳን ትደጋግመዋል። ክርስቶስ ነው የዘላለም ሕይወት። ሄድና ትንትበዳ አቤነዘር የምትባል ኢየሱስ ክርስቶስ እኔ በቀር ወደ እግዚአብሔር መንግስት መግባት አይቻልም ስላለ በክርስቶስ ኢየሱስ ካልሆነ በቀር እግዚአብሔር አንቺን አይቀበልሽም እኮ። ወደ እግዚአብሔር መንግስትማ እናንተ ጨርሳችሁ ገብታችኋል። እኛ አላልንም፣ ኦርቶዶክሳውያን አላልንም። ገና ብዙ ጉድፍ አለብን። ጀግኒ በክርስቶስ ኢየሱስ ካላመንሽ እንደዚሁ እርግጠኛ አትሆኝ። ክርስቶስ አትበለኝ፣ ወደ ጴንጤኛ ትሄድ። ጀግኒ በኢየሱስ ታምናለህ? ጀግኒ አትበለኝ ሸይጣን። ይቅርታ ጀግኒ። ማርያም ሳይታክታችሁ ማርያም በኢየሱስ ክርስቶስ ታምኛለሽ? ምን አገባ? ምላስህ ማለት ነው ጠብ ያደርጋል። እባቦች ስታስጠሉ። ስኬት እንዴት ነው? መኒ ነው ራሳቸው የሸጣችሁት አይደል? ዘላለም ሕይወት ነው። ወዴ በላው እግዚአብሔር ልጁን ስለሰጠን እኛ ደግሞ ራሳችንን እየሰጠን ነው። መጽሐፍ ቅዱስ ላይ እኔ ሞቼ ክርስቶስ በእኔ ሕያው ሆኖ ይኖራል ነው። በቃ ካለ እናንተ ልክ የለም አይደለ? ልክ ኢየሱስ ክርስቶስ ሰው ልክ ሆኖ አያውቅም። እግዚአብሔር ጋር ትወያያለህ አይደለ? ቅርብህ ነው ላንተ። እግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ነው የሚለው። ኤኒ ታይም እግዚአብሔር መንፈስ ከኔ ጋር ስላለ እግዚአብሔርን ሰምቼ ነው ምንም አይነት ነገር። ኤኒ ታይም አንተ ብቁ ነህ። በቃ ሆነ ብለህ የሰጠክ ሰርቲፊኬት ማን ነው? ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን ይችላል ነው የሚለው መጽሐፍ ቅዱስ ላይ። ሰው እኔ ሁሉን ቻይ ነኝ። ሁሉንም ለመቻል ከፈለግሽ ካለሽበትም ኃጢአት ካለሽበትም ድካም ካለሁበት ኃጢአት ለመንጻት ጴንጤ መሆን አለብኝ። ጴንጤ መሆን የለብሽ። ምንድነው መሆን ያለብኝ? በእግዚአብሔር ልጅ አምነሽ ነፃ መውጣት ትችላለሽ። ጥንብ ነገር ነህ እንዴ በእናትህ? ብለስ ጂሰስ ኔም ጎ ካሜራ ይሰማል? ይሰማል። ጌታ ኢየሱስ ክርስቶስ እስከ ሞት ወዶሃል ወንድሜ። በሱ ካላመንክ ደግሞ የዘላለም ሕይወት ወራሽ አትሆንም። አምናለሁ። እኔ እምነቴ አዞኛል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ? ከመርዬ አሁን ስለ እምነት ውስጥ አንግባ። በእምነትም ከመጣ ልኩን ነግራለሁ። ግን አይወልድም። ምክንያቱም ነብይ ነው። ከማርያም ከመወለዱ በፊት እኮ ኢየሱስ ክርስቶስ እኮ ነበርኩኝ ብሏል። አይደለም ጌታ ከኢየሱስ ይበልጣል። በእናትህ ይበልጣል። ብትሞት ወዴት የምትሄድ ይመስላል? ከመርዬ አላን የሚያውቀው ጥሩ ነገር ከሰራው ግን ጀነት እገባለሁ። በአላህ ፊት አሁን ለምሳሌ እስካሁን ጥሩ ስራ ሰርቻለሁ ብለህ ታምናለህ? አላምንም። በሱ ረህመት ጀነት ካስገባን ነው እንጂ አላህማ ልጁ ኢየሱስ ክርስቶስን ሰጥቶ እኮ ይሄው የይቅርታዬ ማሳያ ይሄ ነው። በልጄ ካመናችሁ የዘላለም ሕይወት አላችሁ። አውቃለሁ። ከነቢያት የበለጠ ብዙ ተአምራት እንደሰራ አምናለሁ። ከእግዚአብሔር ዘንድ የተላከበት ዋነኛው ሪዝን ተአምራት ለማድረግ ሳይሆን አንተን ከእግዚአብሔር ጋር ሊያስታርቅ ከኃጢአት ነፃ ሊያወጣ ነው። እሱ ሊሰጥ ገደልከ አንተ። በሰው ልጅ እግዚአብሔር ይሞታል። አልሞተም። ቆይ እሺ፣ አላህ ማለት ነው ጻድቅ ነው አይደል? ኃጢአት የሌለበት ነው
ነውር የሌለበት ነው አይደለ? አላህ ነውር የሌለበት ከሆነ እንዴት ከሱ ጋር ኃጢአተኛ ወራሽ ሊሆን ይችላል? አሁን እኮ ችግሩ እኮ እሱ ነው። አላህ እኮ ይቅር አይልም ይላል እኮ አይደል? ነገር ግን ያንተን ኃጢአት ማጥፋት የሚችለው ደም ነው። ለምን? ደም ካልፈሰሰ ደግሞ ስርየት የለም። ሰራው ኃጢአት በጠቅላላ ትጠየቅበታል። እሱን ደግሞ ለማጥፋት የክርስቶስ ኢየሱስ ደም ነው የፈሰሰልህ። አላህ ደግሞ በክርስቶስ ኢየሱስ በፈሰሰው ደም ካላመንክ የዘላለም ሕይወት አይሰጥም። ለምን? አላህ ቅዱስ ነው። ቅዱስ ደግሞ ካልሆንክ ከሱ ጋር ልትወርስ አትችልም። ኃጢአተኛውን አላህ ይምረኛል ምናምን እያልክ እንደዛ መኖር የለም። መማር የምትችለው በደሙ አምነህ ነጻ ትሆናለህ፣ ጻድቅ ትሆናለህ። የዛን ሰዓት በክርስቶስ ኢየሱስ ስላመንክ ብቻ የዘላለም ሕይወት ወራሽ ትሆናለህ። እና እንዴት ነሽ? በእናትሽ እንደውልሽ፣ በእናትሽ ሁሉ ፒስ ሁሉሽ አባቴ የአራዳ ፕላንት እኔ ለምን የምትመጪ ማርያምን አይሻለሁ ቲክቶክ ላይ ምናምን። ኧረ አንተ ራሱ ጌታን ቆርጠህ እኮ ወደ ጌታ ኢየሱስ መምጣት አለብህ። እሱን ሳይሆን እኔ የምልህ በክርስቶስ ኢየሱስ እና መጨረሻው ዋናው ሐሳብ ምን መሰለሽ? የራስን ፍቃድ ትተህ እግዚአብሔር ፍቃድ ብቻ በህይወቴ ይሁን ማለት ነው። የማይገባኝ ልጅ ነኝ እኔ ምነግርሽ ማለት ነው። ምክንያቱም እኔ ማምነው በድንግል ማርያም ነውና አሁን ብትሞት ማለት ነው የምር ወደ እግዚአብሔር የምትሄድ ይመስላል? በሞት ማለት ነው ራሴን አውቀዋለሁ ሲኦል እንደምሄድ ማለት ነው። ምክንያቱም ኃጢአተኛ ሰው ነኝ። እግዚአብሔር ደግሞ አይጨክንብኝም ብዬ ተስፋ አደርጋለሁ። እግዚአብሔርማ እንደማይጨክንብህ እኮ የምታውቀው እኮ ጌታ ኢየሱስ ልጁን እንኳን አሳልፎ መስቀል ላይ መስዋዕት እስከማድረግ ድረስ ወዶ እኮ አሳይቷል። አሁን ያንቺ ሜን ፖይንትሽ ምንድነው? እኔ ሜን ፖይንቴ ማንም ሰው በስራው ሊጸድቅ አይችልም። ጓደኞችም ቢሆን ቤተሰቦችም፣ ቄስም ይሁን ኡስታዝም ቢሆን ያስመስላል እንጂ ሰው ኃጢአት መስራቱ አይቀርም በጓዳው ነው የምልህ። ሰው ምንድነው መፍትሄው ለሚለው ደግሞ ሰው በክርስቶስ ኢየሱስ አምኖ ራሱን አሳልፎ ሲሰጥ የዛን ሰዓት ነው ጻድቅ የምትሆነው። ገዳም የሚባል ነገር አለ። ገዳም ሰው ገባ ማለት ሙሉ አትራክሽኑን ለእግዚአብሔር ነው የሚሰጠው። ግን መጽሐፍ ቅዱስ ምን እንደሚል ታውቃለህ? በሱክዬ ስጋ ለእግዚአብሔር መንግስት መገዛት ተስኖታል ነው የሚለው። ምድር ላይ ያለው ህይወት ግን ገዳም ውስጥ የለማ። አሁን ችግሩ እኮ ገዳም መውጣት መግባቱ ሳይሆን ሰው ራሱን አሳልፎ ለክርስቶስ ኢየሱስ መስጠት አልፈለገም። ችግሩ እኮ እሱ ነው። አሁን እግዚአብሔር ገዳም እንድትገባ እንድትጎሳቆል እኮ አይደለም የፈለገው። ግን ራሳችሁን አሳልፋችሁ ስጡኝ፣ እኔ አስተካክለዋለሁ፣ ግሬስ እጨምራለሁ፣ ነፃ አወጣቸዋለሁ እያለ ሰው እኮ ስለገገመ ነው። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ራቀ ነው አለ። እግዚአብሔር የሚፈልገው ልብህን እንጂ የከንፈር ራሱ አክባሪነትን አይደለም። እንደማትችል ያውቃል ሲጀምር እግዚአብሔር። እኔ አልችልም፣ ኃጢአተኛ ነኝ፣ መውጣት አልቻልኩም፣ እርዳኝ ብትለው ግሬሱን ሰጥቶ ይረዳል። የመጨረሻው ሐሳብ እወዳለሁ በጣም አማቻ ልጅ የእግዚአብሔር ልጅ አይደለም ኢየሱስ፣ የድንግል ማርያም ልጅ ነው። እግዚአብሔር ልጅ አይደለም። አዎ አይደለም፣ እውነት አይደለም። እንዲህ ነስካት አለን። እግዚአብሔር ይመስገን። ሁሉ ሰላም። በእናትህ እኔ አታስጨንቀኝ፣ አልችልም። እኔ መመለስ ምናምን ስለማይችል አታስጨንቀኝ በእግዚአብሔር። በዘላለም እሳቱ ስለመቀጠል አትሞክሪ፣ እንደዚህ አንጀት እየበላሽ አልችልበትም እንደዚህ ነገር እና ይጨንቀኛል። አታስጨንቀኝ በእናትህ። መጽሐፍ ቅዱስ ምን ያለ መሰለሽ? ወይ ጌታ ኢየሱስ ሰዎች ስራቸው የጨለማ ስለነበረ ከብርሃን ይልቅ ጨለማን መረጡ ይላል። ወደ ብርሃን መምጣት አለብሽ ሮሃማ። ብርሃን ውስጥ አይደለሁም እንዴ? እኔ እኮ ብርሃን ውስጥ ነኝ። ድቅድቅ ጨለማ ውስጥ ነሽ ማሪ። ኦርቶዶክስ የክደት ጨለማ ነው ያለው ማን ነው? በረከኪና ማለት ልጅሽ እንደዚህ አድርገሽ ጌታ ኢየሱስ ሆይ አንተን ተቀብዬሃለሁ በአንተ አምኛለሁ ትያለሽ። እንደዚህ አይነት ቅጣት አትቅጣ። አምኛለሁ አለሽ እንዴ በኢየሱስ? እሱማ አምኛለሁ ነው። ወጥቼ ግን አይደለም። እመኚ እኮ አይደለም ያልኩት። ጌታ ኢየሱስ አንተን አምኜሃለሁ ተቀብዬሃለሁ ማለት እኮ ነው። ምን ችግር አለው? ሁለተኛ ቅጣትስ? በዳዲ የመጣሽ በጌ ስልሽ እንዴት ያለሽ በግ መሆን ይሻልሻል። ኢየሱስ ጌታዬ ነው ማለት ይሻልሻል። ሶስትስ? እጅሽ እንደዚህ አድርጊና ኢየሱስ ያድናል ኢየሱስ ያድናል ትያለሽ 10 ጊዜ። በግ ስትለኝ ባላለሁ የጎረቤታችን በግ በጌ በግነት ኢየሱስ ያድናል ያላልሽበት ምክንያት ይኖርሽ ነው? አንተ ያልከኝ መንገድ ትክክል አይደለም። ምንድነው መንገዱ የደበረሽ እህቴ? የማርያም ልጅ ያድናል ነው የሚባለው። እግዚአብሔር ልጅ ኢየሱስ ያድናል በስቲ። የድንግል ማርያም ልጅ ነው ኢየሱስ። የሚያስቅ ነገር እኮ አይደለም። የእግዚአብሔር ልጅ አይደለም ኢየሱስ? የእግዚአብሔር ልጅ አይደለም። አዎ አይደለም፣ እውነት አይደለም። ኖ ሰላም። ጌታ ኢየሱስ ደሙን በቀራኔው ላይ እንዳፈሰሰላችሁ ታውቃላችሁ? ያቡ በጌታ ነሻ? ኧረ ነኝ ነኝ ነኛው። እስቲ ቃሊ ፎሎ አድርጊ። አላረገኝ። እኔ አንተን ፎሎ ማድረግ ምክንያት የለኝም። አላረገኝ። ምን ደብሮሽ ነው? የደበረኝ ነገር የለም፣ ግን ጀስት ፎሎ ስታረግ ያ ሰው ይጠቅመኛል ወይ ደግሞ የምትፈልገው ሰው ነው። ስለዚህ አንተ ለኔ ስለማታስፈልገኝ
እኔ አንተ ፎሎ አላደርግም። ልክ ነሽ ቃልዬ። የሰው ልጅ ለሰው ምንም ላይ ያስፈልገው ይችላል። አንቺ የሚያስፈልግሽ ግን መንፈስ ቅዱስ ነው። ልሰብክሽም አይደለም ላዝግሽም አይደለም የመጣው ነገር ግን ወደ ህይወት የምትሻገሪበትን ኢየሱስ ክርስቶስ ልነግርሽ ነው የመጣው። ሰው በክርስቶስ ኢየሱስ ካመነ የዘላለም ህይወት አለው። ያላመነ ግን ዛሬ ተፈርዶበታል። በክርስቶስ ኢየሱስ በሰራልሽ ስራ ካላመንሽ በራስሽም ህይወት አይኖርሽም። እየሰማሽ ነው ቃሊ? ኮሜንት እያነበብኩ ነው። አሁን እኔ ሳወራ ቀልድ እየመሰለሽ ነው፣ እያሾፍሽ ነው፣ እየቀለድሽ ነው። እኔም እኮ ቀልጅ አውቃለሁ፣ አሹፍ አውቃለሁ። ስስቅና ስሳደብ እኔ ራሱ ራሴን ህይወት መጨረሻ ግን አላውቅም ነበር። አሁን እንዲመለፍለፉ ሞኝነት አይደለም ቃሊ ንቂ። ወጣት ነኝ እንዳንቺ እየሳቁ እየገለፈጥኩኝ አሾፍ እኮ አቅቶኝ አይደለም። ጌታ ነው የምሬን ነው። እንደ ቁም ነገር ላትወስጁ ትችያለሽ፣ ግን እቺ ሀሳብ የሆነች ጊዜ ትጠቅምሻለች። እኔ ጌታ እንዲረዳሽ ጸልይልሻለሁ። ብትሞቺ የሚያድንሽን ምረጪ። አሁን አጠገብሽ ያለችው ጓደኛ እኔም ብሆን ቤተሰቦችሽም ቢሆኑ ከሞትሽ በኋላ አንቺን ማስነሳት ቢችሉ እኮ ደስ ባላችሁ። ጓደኛዬ ለምን ሞተች ብላ እሷ ራሱ ከሞት ልታሳሳሽ እኮ ትችላለች ብትችል፣ ግን አይችሉ። እየወደዱሽ ያጡሻል። አንቺን ግን ማስነሳት የሚችለው ኢየሱስ ክርስቶስ ነው። ቃሊ እግዚአብሔርን ፍሪ፣ ወደ እግዚአብሔር ተጠጊ። እግዚአብሔር መጨረሻ ዕድል በክርስቶስ ኢየሱስ አዘጋጅቷል። ጌታ ኢየሱስ ደግሞ ይወድሻል። እግዚአብሔር ሰላም ይብዛልሽ። በተረፈ እወድሻለሁ በጣም። እንደምን አንተ ሁሉልሽ እንዴት ነሽልኝ? ደህና ነኝ። ደህና ሰነበት። ቲክቶክ ላይ በጣም ነው የምከታተልሽ እና በጣም ነው የምወድሽ። አመሰግናለሁ። ጠንበለ ለአንድ ስጦታ ይዤልሽ መጣሁ። እኔ ደግሞ ምን ስጦታ ነው? ፈቃደኛ ነሽ ስጦታውን ለመቀበል? ምን ጊፍት አንተ የምትጥቅ እንዲመጣ ሁለታችን አይደል መጫወት እንጂ ያው ጊፍት ይሰጣጡ የለ ሰዎች ያረኒ ምን ነው ይሰጣጣል እንደዚህ እየተጫወተ የሚያደንቁትን ሰዎች ይሄዱ ጊፍት ይሰጣሉ ብዙ ነገርና እኔ ደግሞ በጣም ለምወድሽና ለማደንቅሽ ስጦታ አዘጋጅቼልሻለሁ። እግዚአብሔር ይስጥልኝ። እኔ ጠንበደል ወይ ልንገርሽና የማይስማማሽ ከሆነ ችግር የለውም እንተዋለን። ስጦታው ክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወት ነው። ሰው በህይወት እያለሽ የሚሰጥሽ ጊፍት ሊኖር ይችላል። ሞትሽ በኋላ ግን ያ ጊፍት ምንም አይጠቅምሽም ላንቺ። አሁን ከሞትሽም በኋላ ሕያው የሚያደርግሽ ዘላለም የሚያስቀጥልሽ በሰላም በክብር በእግዚአብሔር ፊት የሚያኖርሽ እግዚአብሔር ልጅ የሚያደርግሽ ቅዱስ የሚያደርግሽ ኢየሱስ ክርስቶስን ነው የምሰጥሽ። በኢየሱስ ውስጥ ማለት ነው ሕይወት አለ፣ እረፍት አለ፣ ደስታ አለ፣ መንገድ አለ፣ ሰላም አለ፣ ሐሴት አለ፣ እግዚአብሔር ጋር መታረቅ አለ። ይሄ ሁላ ተሰብስቦ በማን ውስጥ ነው ያለው ብቲ? በኢየሱስ ክርስቶስ ውስጥ። ከዛ ይሄ ሁላ ደግሞ ተጠራቅሞ ምን ይሰጥሻል ብቲ? የእግዚአብሔር መንፈስ። ምን ይመስልሻል አንቺ ይሄንን ጊፍት ለመቀበል ዝግጁ ነሽ? ጠንበለል ዝሮ ምን ልሆንልህ ምን ትሆንልኝ ነው? አሁን ምንድነው አማራጭ የምትለኝ? ከኔ በላይ አባቶች ሊቃውንት አሉ። ስለዚህ ከዛ ቦታ ሄደህ የምትፈልገውን ምላሽ ማግኘት ትችላለህ። እኔ ሰው ሰላም ሰላም። እግዚአብሔር በጣም ውበቱን በጠቅላላ እርዝም በማርስም ያሉትን በጠቅላላ ሰብስቦ አንቺ ላይ እንዳፈሰሰ ይሰማኛል። ልጁ ኢየሱስ ክርስቶስን ለአንቺ አሳልፎ መስጠቱ ደግሞ ይገርመኝ። በልጁ በክርስቶስ ኢየሱስ ታምኛለሽ ማለት ነው። ለአንድ ሙስሊም እሱን ነብይነት እንጂ የእሱን ጌታነት አልቀበልም። ሁሉ በእርሱ ሆነ ከሆኑም አንዳችስ ያለ እርሱ የሆነ ነገር የለም። ፈጣሪ ከሆነ ለምን ይሞታል? እሱ ነው የሚገርመን ሁልጊዜ። ኢየሱስ ክርስቶስ ደግሞ የሞተበት ዋነኛው ሪዝን እኔና አንቺ በአላህ ፊት ጻድቅ መሆን ስላልቻለ የአላህ ኔቸሩ ጽድቅ ነው ካል ኃጢአተኛ ከሱ ጋር ወራሽ ሊሆን አይችልም ማለት ነው። እግዚአብሔር ምን አዘጋጀ ካል አንድያ ልጁን ለኛ ሰጠ። መጽሐፍ ቅዱስ ላይ ደም ካልፈሰሰ ስርየት የለም። የምን ስርየት? የኃጢአት። ለምን ደም ስርየት የሚያደርገው? ምክንያቱም በደም ውስጥ ካለው ህይወት አንጻር ማለት ክርስቶስ ኢየሱስ ያፈሰሰው በቀራንዮ ላይ ደም፣ በዛ ደም ሰው ካመነ እግዚአብሔር አንድ ሰው ጻድቅ አድርጎ ይቆጥራል። እኛ ሄድን ለፋን አልነው በራሳችን ልንጸድቅ አልቻል። ሰው ልጁ በክርስቶስ ኢየሱስ ካመነ ህይወት አለ። በልጁ ያላመነ ግን ህይወት የለም። ለምን በህይወት አዳምና ሔዋን ኃጢአት በሰሩ ጊዜ ሞትን ትሞታላችሁ አላቸው። ነገር ግን በዛሽ ቅጽበት እኮ አዳምና ሔዋን እኮ አልሞቱም። መብላት፣ መጠጣት፣ መራመድ፣ መውጣት እኮ አይደለም ሐሳቡ። እግዚአብሔር መለየት ነው ሞት ማለት። ህይወት ደግሞ የሚኖረው አንቺ ከእግዚአብሔር ጋር ስትኖሪ ነው። ህይወት ያለው በአላህ ዘንድ ከሆነ አንቺ ከአላህ ከተለየሽ ሙት ነሽ ማለት። ኢየሱስ ክርስቶስ ሳይመጣ በፊት የነበሩት ህዝቦች ሰርተው እሱ ዘንድ ጽድቅ የሆኑ እንዴትስ ህይወት ኖራቸው? በክርስቶስ ኢየሱስ አምነዋል ሳይመጣ። እዛ ነው መጽሐፍ ቅዱስ ላይ ጌታ ኢየሱስ ምን አለ? መጽሐፍትን ትመረምራላችሁ አለ፣ ነገር ግን መጽሐፍት ሁሉ ስለኔ ነው የሚያወሩት አለ። ከብሉይ ኪዳን እስከ አዲስ ኪዳን እኮ ያለው መጽሐፍ ቅዱስ በጠቅላላ ስለ ክርስቶስ ኢየሱስ ነው የሚያወራው። እግዚአብሔር ደግሞ መጨረሻ ድል በክርስቶስ አዘጋጅቷል። ልጁ ኢየሱስ ክርስቶስ ላይ ጨክኖ አንቺ ላይ ማይጨክንበት ምንም ሪዝን የለም። አንቺ ኃጢአተኛ እንደሆንሽ ታውቂያለሽ። እግዚአብሔር ደግሞ የጽድቅን መጨረሻ በክርስቶስ ኢየሱስ ሰጥቶሻል። በልጁ መኝ ዓለም ተወራሽቶኛል። ኃጢአትሽንም በደንብ እዩ። አላህ ፊት ምን አይነት ርኩስ እንደሆነ እግዚአብሔር ግን ይቀድሷል። በማን ብት? በልጁ በክርስቶስ ኢየሱስ። ወይ ደግሞ ወደ ክርስቶስ ኢየሱስ እንደምትመጣ በቅርቡ አምናለሁ። አረ እንዳታስቡ። ምን ነው እኔ አልመጣም ብሎ ኢየሱስን አስፈልጊው
የምትፈልገው ንገረልኝ በደንብ። ኢየሱስ ክርስቶስ እኮ ህይወት ነው። ሞትሽ በኋላ ህይወት ሊሰጥሽ የሚችለው ማን ነው? ኢየሱስ አይችልም። ኢየሱስ አያድንም። ውሸት ነው። አይችልም። ምንም አይችልም። ውሸት ነው። እናቱን ሳታከብሩ ድንግል መሆኗን ሳታውቁ አታማልድም። ለፓስተር ጸልይልን እያላችሁ እንዴት ማርያም አታማልድም? ሳትዋሺ ማለት ነው። የልብሽን ነው የምትነግሪኝ። ከኢየሱስና ከማርያም ማንን ነው የምትይው? ማርያም። ኢየሱስ ከማርያም በኋላ ምክንያቱም ማርያም ታማልዳለች ባይዘው ማለት ነው። እርግጠኛ ነኝ ጴንጤ ወደ ኦርቶዶክስ እንደምትመለሱ እኔ እርግጠኛ ነኝ። ማርያም ኢየሱስ የበለጠችበት ሪዝን ምንድን ነው? ማርያም ትችላለች። ገባት? ከማርያም የበለጠ አይችልም ኢየሱስ። ኢየሱስ በጭራሽ አይችልም። ጭራሽ ደግሞ ከማርያም ሊበልጥ አይችልም። ማርያም ነው የምትችለው። ማርያም ታማልዳለች። ጨርሰው በቃ መዳን በሌላ በማንም የለም እንድንበዛም ከሰማይ በታች የተሰጠን ሌላ ስም የለም ይላል። ማርያም ልታድን አትችልም። ሌላ ፐርሰንም ሊያድንን አይችልም። ማርያምን ደግሞ ከዘላለም በፊት የፈጠራት ኢየሱስ ክርስቶስ ነው። ሲጀመር ምድርና ሰማይ ሳይኖሩ እኮ የእግዚአብሔር ልጅ ኢየሱስ ክርስቶስ ነበር። ከማርያም የተወለደበት ሪዝን እኔና አንቺን ለማዳን ከእግዚአብሔር ጋር ለማስታረቅ ከእግዚአብሔር ቁጣ ሊያድነን። ይሄ ደግሞ ራሱን ዝቅ እንዳደረገ ያሳያል። ፊልጵስዩስ ላይ በእግዚአብሔር አብ መልክ ሲኖር ሳለ ነገር ግን ባሪያን መልክ ይዞ በምስሉም እንደ ሰው ተገኘ ይላል። ራሱንም ባዶ አረገ። ሁላ ነገር የሆነበት ሪዝን ኢየሱስ ክርስቶስ ፍጡር ስለሆነ አይደለም፣ ከሱ ስለበለጠች አይደለም። ነገር ግን አንቺን ለማዳን አንቺ ህይወት እንድታገኙ ኢየሱስ ሰው የሆነ እዚህ የተረገጠው ተራ የሆነው የተተፋበት ይሄን ሁሉ ሳክሪፋይስ የከፈለበት ሪዝን አንቺ ህይወት እንድታገኙ ነው። ሞዴልዬ አሁንም ቢሆን ልብሽን ወደ ክርስቶስ ኢየሱስ አስጠጊ። ህይወት የምታገኙ በሱ ነው። ሁሉ ሰላም አንዳንድ እግዚአብሔር ይመስገን። አንቺ በጌታ በኢየሱስ አምነሻል ማለት ነው? የሞኝ ጥያቄ ነው። ምን አለ ብዬ ስለማላት ምን ብለሽ ነው ያመንሽው? አዳኜ ጌታዬ አምላኬ። ከምንድን ነው ያዳነሽ? ከሞት ከሲኦል ከመከራ። አንቺ ብትሞቺ ወዴት ነው የምትሄጂው? ወደ ገነት ነው ወደ ሲኦል? እንደ ስራ ነው። ከሞት አዳነኝ አልሽ። አንቺ ደግሞ ስትሞቺ ወዴት ነው የምትሄጂው ስልሽ ስቲል ደግሞ ስራሽን እየጠበቅሽ ነው። አላዳነሽም ማለት ነው ጌታ ኢየሱስ ገና። አንተ ፐርፌክት ነው ወይ? ፐርፌክት ነኝ በክርስቶስ ኢየሱስ። ስለ አንተ ፐርሰናሊቲ ነው የማወራው። ኃጢአት የሚያደርግ የኃጢአት ባህሪያ ነው ይላል። በጣም ትወጪ ደግሞ ምንድነው ብትይ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ነው የሚለው። ያ እውነት ፐርሰኑ ደግሞ ኢየሱስ ክርስቶስ ነው። ምክንያቱም ጌታ ኢየሱስ ሲናገር እኔ እውነትም ህይወትም መንገድም ነኝ ብሎ ከዛ ነው መጽሐፍ ቅዱስ ላይ ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ ይላል። በዘር ከመጣ ኃጢአት ብትለይ ከሱ ነፃ ነኝ። ኢየሱስ ወደ ምድር ላይ መጥቶ ያዳነኝ ከዘር ኃጢአት ብቻ ነው የምትይው? አዎ ከነበረብን ዕዳ እዛ ነፃ ወጥቻለሁ። ብትሞቺ ምንም ዋስትና የለሽም ማለት ነው። ለዚህ ዋስትና የለኝም። ጌታ ኢየሱስ ግን ሲናገር ማንም በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ብትሞቺ እንኳን ሕያው የሚያደርግሽ ኢየሱስ ክርስቶስን ማመንሽ ነው። ባይዘው በክርስቶስ ብቻ መዳን ሆነ ህግ ለምን መጣ? ክርስቶስም ሲናገር ህግ ልሽር አልመጣሁኝም ላጠብቀው ነው ያለው። ህግ ላጠብቅ ነው አላለም። ሲጀመር ህግ ልሽር የመጣው እንዳይመስላችሁ። ነገር ግን ህግ ልፈጽም እንጂ ላጠብቅ አላለም። ነገሩን አጥብቆት ሳይሆን ልባቸው እንዲጠራ ነው በእግዚአብሔር ፊት። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ራቀ ነው ይላል። ዳዊት ለምሳሌ ኃጢአት ሲሰራ አለበት። ሰው ኃጢአት ሲሰራ ኃጢአት ውስጥ ነው የሚደበቀው። ዳዊት ግን እየሮጠ እሱ ስር ስለሚደበቅ ሰው እግዚአብሔር ደግሞ እንደ ልብ ያለው እንደ ልብ ያለበት ሪዘን ምንድን ነው? ኃጢአት ስላልሰራ ምናምን አይደል። ወድቅም ቢነሳ ሀሳቡ እግዚአብሔር ብቻ ስለሆነ ነው። አዳምና ሔዋን ሲጀመር በዛ ገነት በእግዚአብሔር ፕሬዘንስ ውስጥ እንኳን ሆነው ኃጢአት ሰርተው አንቺ ግን ስራ ይጸድቃለሁ እያልሽ በስራው የጸደቀ የምታውቂው ፐርሰን አለ? የሰው ልጅ በምንድን የሚጸድቀው ታዲያ? ክርስቲያን ማልጸድቅበት ምክንያት ካልከኝ ክርስቶስ እያመንኩም ቢሆን ኃጢአትን ብሰራ ክርስቶስን ማመን ማለት ለአንቺ ምንድን ነው? ቆይ አሁን ይሄ ሶፋ አለ። ይሄ ሶፋ ብቀመጥበት አይጥለኝም ብዬ አመንኩ አልኩሽ። ግን አመኛለሁ ብዬ እዚህ ጋር ብቆም ማመኔን ያሳያል አያሳይም? አያሳይም። አመኛለሁ ብዬ ብቀመጥስ እምነትን ያሳያል። ክርስቶስ ኢየሱስ ስታምኚ ደግሞ እኔ ሞቼ ኢየሱስ በእኔ ይኖራል እያልሽ የኔ ቆንጆ ግንባሬ ያስደነገጠኝ ውበትሽ ነው ያስደነገጠኝ። ፎሎ አድርጊኝ እስቲ ፍሬንድም አይደለንም? ይገርማል። ስንት ዘመን ስከታተልሽ ኖር። አልተከታተልከኝም ግን አንቺ አሁን ለምሳሌ የአላህ ልጅ ነኝ ብለሽ ነው የምታስቢው ወይስ ባሪያ ነኝ ብለሽ ነው? ባሪያው ነኝ እኔ ባሪያው ነኝ። ሀቢቢ ያለ ልጅ መሆን ትፈልጊያለሽ? አልፈልግም። አላህን አባቴ ማለት አትፈልጊም? አልፈልግም። እኔ ለባርነት እንጂ ለልጅነት አልተፈጠርኩም። ለተቀበሉት በስሙ ለሚያምኑት እነርሱን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አንቺ ለምን በክርስቶስ ኢየሱስ አምነሽ የእግዚአብሔር ልጅ መሆን እየቻልሽ ባሪያ ካልሆንክ ይባላል? እናንተ ልጅነቱን ተቀብላችሁ በልጅነቱ ቀጥሉ። እኔ ደግሞ ባርነቱ ስለተመቸኝ በባርነቱ ቀጥላለሁ። ብራዘር ቅሬታ አለህ እዚህ ጋር? አሁን አንቺ የምን ባሪያ እንደሆንሽ እኮ ነው መለየት ያቃተሽ። አንቺ አሁን ኃጢአተኛ ነሽ አይደለሽ? ኃጢአት ሰርተሽ ታውቂያለሽ? አታውቂም? እናርጌ ነው የምሰራው። መጽሐፍ ቅዱስ ላይ ምን ያለ መሰለሽ? ኃጢአት የሚያደርግ የኃጢአት ባሪያ ነው። አንቺ አሁን የአላህ ባሪያ ሳይሆን የሆንሽው የኃጢአት ባሪያ። ነፃ መውጣት ደግሞ ከፈለግሽ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል፣ ነፃ ያወጣችኋል አለ። ያ እውነት ፐርሰኑ ደግሞ ኢየሱስ ክርስቶስ እኔ እውነትም መንገድም ህይወትም ነኝ ብሎ። አንቺ በክርስቶስ ኢየሱስ ካልሆንሽ በስተቀር ኃጢአት ባርነት መውጣት አትችይም። አንተ በፈለግከው ተርጉመው ሀቢቢያን ይቅርታ ቅድቤስ እያበጠርኩ ስለሆነ አሁን አላህ ቅዱስ ነው ብለሽ የምታምኚ ከሆነ ያ ቅዱስ የሆነው አምላክ ከሱ ጋር እንዴት ነው ኃጢአተኛ ሊወርስ የሚችል? አላህ ኩርሲይ ላይ ነው ያለው እና እኔና አላህ ጀነት ውስጥ ልንኖር አንችልም። አላህ ያዘጋጀልን ቤት ነው ጀነት። አሁን አንቺ ወደ ገነት ለመግባት ኃጢአተኛ ብትሆኝም ችግር የለውም ማለት ነው። ቀጥል ዝም ብለህ። አሁን እግዚአብሔር ቅዱስ እንደሆነ የምታየው ልጁን ኢየሱስ ክርስቶስን በመስቀል ላይ ደሙን አፍስሶ መስዋዕት ሲያደርገው ሰው በክርስቶስ ኢየሱስ ሲያምን ኃጢአቱ ይነጻል። የፈሰሰው ደም ደግሞ ከዘላለም በፊት የነበረ እግዚአብሔር ልጅ ደም ነው። ኃጢአትሽን እየሰራሽ እንደፈለግሽ እየኖርሽ አላህ ግን ይመረኛል የምትይ ከሆነ ቅድስናውን አንቺ አልተቀበልሽም። ሰው እግዚአብሔርን ራሱ ያይበት ዋነኛው ሪዝን እኮ ስለሚሞት ነው። ቅድስናው ያጠፋቸው
ገብቷቸዋል። አሁን ግን ወደ አብ የምንገባበት ድፍረት አለን። እሱ ምንድነው ካልሽ ኢየሱስ ክርስቶስ። ሰው በክርስቶስ ኢየሱስ ካላመነ በቀር ቁጭ ብለሽ አላህ ይምረኛል ትያለሽ እንጂ ፊት ለፊትሽ ታላቅ ሲኦል ነው የሚጠብቅሽ።